መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ የትምህርት መገናኛ ጣቢያ የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምትሰነበታችሁ። ይህ መዘዝ ተከታታይ የሬዲዮ ድራማ የሚቀርብበት ሰዓት ነው። አድማጮች፣ መዘዝ የሬዲዮ ድራማ ዛሬ ክፍል 15ኛው ላይ ይገኛል። 15ኛውን ክፍል ከማቅረባችን ወይም ከማሰማታችን በፊት ግን ያለፈውን ከ14ኛ ክፍል በጥቂቱ መልደስ አድርገን እናስታውሳችኋለን። በክፍል 14 እንደተከታተላችሁትና እንደምታስታውሱት አቶ ከበረ ሽማግሌ ሊልክ ነው የሚለውን ወሬ የሰማው አቶ ግርማ ከወይዘሮ ዝናሽ ጋር ተነጋግሮ የተባለው ወሬ ሐሰት መሆኑን ሲያረጋግጥ በቀጥታ ያመራው ጥሩ ቀን ቤት ነው። ጥሩ ቀን የተናገረውና ያናፈሰው ወሬ ትክክለኛ አለመሆኑን አቶ ግርማ ነግሮታል። ሽማግሌ መላክ የተባለው ጉዳይ እንደማይሆን አስረግጦ ነግሮታል። ጥሩ ቀን ይህንን ጉዳይ ለአቶ ከበረ ሲነግረው ተበሳጭቷል። ያጎቷን ውሳኔ ለመቀበል አልፈለገም። እንደውም ፈቃዷን ልጠይቅ ብዬ እንጂ አሳያታለሁ ሲል ዝቷል። በማግስቱ ፍሬ ከወንድሟ ከአቡ ጋር ትምህርት ቤት ሲሄዱ በሩጫ ለመሽቀዳደም ተወራርደው ነበር። በዚህም መሰረት አቡ ሮጦ ርቋታል። እሷም በሩጫው ደክማ በቆመችበት ሰዓት አንድ ሰው ይዟታል። እንደምታስታውሱት ፍሬ ራሷን ስታ ነበር። ራሷን ከሳታችበት ስትነቃ ጫካ አብሯት መሆኑን አውቃለች። ጠልፏት እንደሆነ ብትጠይቀውም እንዳልጠለፋትና ሊገጥማት ከነበረ ፈተና እንደታደጋት ገልጾላታል። ለማንኛውም እሷን ካሳረፈበት ያጎቱ ቤት ንቅንቅ እንዳትይ ሲል አስጠንቅቋት ወጥቷል። በሌላ በኩል ደግሞ ሰላም የፍሬ ትምህርት ቤት አለመምጣት አሳስቧት አቡን ጠይቀዋለች። በሩጫ ቀድሟት እንደመጣና ከኋላው ተናዳ ስትጮህ እንደሰማትም ገልጾላታል። ሰላም ፍሬ የቀረችበት ነው የተባለው ድልድይ ስር ፍለጋ ሄዳለች። አድማጮች፣ መዘዝ ተከታታይ የሬዲዮ ድራማ 15ኛውን ክፍል እንድትከታተሉት በአክብሮት እንጋብዛለን። ከዚህ አስቀድመን ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን የዕለቱን መልእክት እናቀርባለን። ድራማውን እንድትከታተሉት በአክብሮት እንጋብዛለን። ኢትዮጵያ የሴት ልጅ ግርዛትን ለማስቀረት ፍኖተ ካርታ አዘጋጅታ በቁርጠኝነትና በሰፊ በመንቀሳቀስ ላይ ትገኛለች። የተለያዩ ክልሎች ጉዳዩ ከሚመለከታቸው አጋር ድርጅቶች ጋር በመተባበር አበረታች እርምጃዎችን በመውሰድ ላይ ይገኛሉ። ይሁንና ድርጊቱ አሁንም በሀገራችን የቀጠለ በመሆኑ ሴት ልጆቻችንና እህቶቻችንን በግርዛት ለሚከሰት የደም መፍሰስ ኢንፌክሽን፣ በግብረ ስጋ ግንኙነትና በወሊድ ወቅት ለሚገጥም ስቃይ እንዲሁም በግርዛት ምክንያት ለሚደርስ አእምሯዊ መታወክና ማህበራዊ ጫና ተጋልጠዋል። የሴት ልጅ ግርዛት የሰብአዊና ስነ ተዋልዶ መብት ጥሰት በመሆኑ በህግ የሚያስቀጣ ሲሆን በሁሉም ሃይማኖቶች ዘንድም የተወገዘ እንደሆነ አባቶች ያስረዳሉ። ችግሩን ለመፍታት ልጃገረዶችና ቤተሰቦቻቸውን በእውቀት ማጎልበት፣ የእምነትና የባህል መሪዎችን ጨምሮ የማህበረሰብ ተሳትፎ ማሳደግ፣ የአገልግሎት ስርዓቶችንና ተጠያቂነትን በሁሉም ዘርፎች ማጎልበት፣ ልቆ አካባቢ መፍጠርና ማጠናከር፣ መረጃዎችንና ማስረጃዎችን ማሳደግና መጠቀም ይገባል። ስለዚህ የሴት ልጅ ግርዛትን የማስቀረት ኃላፊነት የሁላችንም በመሆኑ ችግሩን የሚያባብሱ እንደ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ድርጊቶችን በጋራ እንቃወም። ይህ መልእክት በዩኤንኤፍፒ እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ፍርዬ፣ አንቺ ፍርዬ! ማን ነው? ፍርዬ፣ እኔ ነኝ። ሰላም፣ እዚህ ደግሞ ምን ትሰሪያለሽ? ወይኔ ተመስገን አገኘሁሽ። ደህና ነሽ? ደህና ነኝ። እዚህ ምን ትሰሪያለሽ? ብቻሽን ነሽ? አዎ፣ ለጊዜው ብቻዬን ነኝ። እሺ፣ በሩን ክፈችልኛ። እኮ ቆይ፣ ምን ታደርጊያለሽ እዚህ? እንዴት መጣሽ? አሁን ጥያቄውን ትተሽ በሩን ብትከፍችልኝ አይሻልም? በሩ ከውጭ ተቆልፏል እኮ አይታይሽም? እና እንዴት ነው ከዚህ የምትወጪው? ቶሎ መውጣት እኮ አለብሽ አይደል እንዴ? ቆይ ግን አንቺ እዚህ ምን ትሰሪያለሽ እያልኩሽ እኮ ነው። እንዴት ብለሽ አገኘሽኝ? እኔማ አቡ ፍርዬ ዛሬ ትምህርት ቤት አልመጣችም ወይ ብዬ ስጠይቀው አረ እየተከታተልን የመጣ ነው፣ ድልድዩ ጋር ስንደርስ ግን ጠፋችብኝ አለኝ። ከዚያ እንደውም ዋይ ብላ ጮኻ ነበር ምናምን ሲለኝ ምናልባት ወድቀሽ ከሆነ ብዬ ልፈልግሽ ስመጣ ጫካን ከዚህ ጋር ወጥቶ ሲሄድ አየሁት። ከዚያ እዚህ ስመጣ ደግሞ አንቺን አገኘሁሽ። ሌላውን ደግሞ አይን ላይን እየተያየን ብነግርሽ ይሻላል። እስኪ መስኮቱን ክፈችው። መስኮቱን በሆነ ቁልፍ ተቆልፏል፣ መክፈት አልችልም። እና ወይስ በሬውና ውጫ ታዲያ? ወይ ሰላምዬ፣ ቁልፉ እኮ የሚሰበር አይነት አይደለም፣ የድሮ የብረት ቁልፍ ነው። እኔም ስታገል ነበር እምቢ ብሎኝ ነው። እና እንዴት እናድርግ ታዲያ? ሄጄ ፖሊስ ልጥራ? አይ
ፖሊስ ካየማ የበለጠ ይብስበታል ሰላምዬ። አሁን ለጊዜው ሰክሮ ምናምን ሊሆን ስለሚችል ሲረጋጋ አንድ ዘዴ ፈጥሬ እወጣለሁ። ኧረ ተይ ፍርዬ እባክሽ። እንዴ እስካሁን ድረስ እኮ ጫካ ምንም አላደረገም። ጫካ ንጹህ ሰው ነው። ስለሰከረ ብቻ ነው ሰው የሚገድለው ምናምን እያልሽ ስትከራከሪ ነው ለዚህ የበቃሽው። ይልቅ አሁን ሂጅ ፖሊስ ልጥራ፣ ጠብቂኝ። እንዳታደርጊው ሰላም። ዛሬ ፖሊስ ብንጠራበት ነገ ሁለታችንንም መልሶ ያገኘንና ከዚህ የበለጠ ይጎዳናል። ስለዚህ እኔው ራሴ ተለሳልሼና ተለማምጬ ባረጋጋው ነው የሚሻለው። ደግሞ አሁንም ምንም ክፉ ነገር ያሰብ አይመስለኝም። በሰላም ነው እያናገረኝ ያለው። በሰላም ነው እያናገረሽ ያለው? አዎ። ለነገሩ አንቺ እኮ ቢደበድብሽም በሰላም ነው እየደበደበኝ ያለው ሳትይ አትቀሪም። ይልቅ አሁንም ቶሎ ሊመለስ ስለሚችል አንቺ ሂጂ። በእኔ ጦስ ሌላ ችግር ውስጥ እንዳትገቢ። አይ ዳገቱን ወጥቶ ነው ሄደው። ስለዚህ ተመልሶ ከመጣ አየዋለሁ። ከዚህ ጋር ይታየኛል። ይልቅ አሁን ደህና ነሽ ግን? አልጎዳሽም? ምንም አልጎዳኝም። በእርግጥ ድንገት አንስቶ ሲወስደኝና ስታገለው መልሼ ወድቄ ነበር መሰለኝ እና እሱ አንገቴ አካባቢ ያሞኛል። ከዚያ ውጭ ግን ደህና ነኝ፣ አልጎዳኝም። ሲያዩት ምንም ክፉ ነገር ያሰብ አይመስልም። እንደውም ለደህንነትሽ ሲባል በሩን ቆልፌው እሄዳለሁ ነው ያለኝ። እና አሁንም አመንሹ ማለት ነው ፍርዬ? ጎትቶ የማታውቂው ቤት ውስጥ አስቀምጦሽም አመንሹ? እና ሌላ ምን ምርጫ አለኝ ሰላምዬ? ያው እንደለመደው ትንሽ ጥያቄ ጠይቆ ይለቀኝ ይሆናል ብዬ ነው ተስፋ ያደረግኩት እንጂ አሁን ፖሊሶችን መጥራት ሁኔታውን የበለጠ ያከብድብኛል ብዬ ፈራሁ። ደግሞ ተመልሼ ስመጣ ትምህርት ቤትሽ ወይም ቤትሽ አደርስሻለሁ ብሎኛል። እና ወይኔ እየተመለሰ ነው አየሁት። በቃ ሂጂ ሰላምዬ፣ ሂጂ ጥፊ ከዚህ። ተይ እባክሽ ፖሊስ ይዤ ልምጣ ወይ ደግሞ ለቤተሰቦችሽ ልናገር? አይ እስከ ትምህርት ቤት መውጫ ሰዓት ድረስ ካልተመለስኩ ትነግራችኋለሽ። አሁን ግን ሂጂ በቃ ከዚህ ሂጂ ሂጂ በቃ። እሺ ወይዘሪት ፍሬ፣ ፍራፍሬ ይዤልሽ መጣሁ። ለጊዜው ነው። ያው ካለንበት ሁኔታ አንጻር ብዙ ራቅ ብዬ መሄድ አልቻልኩም። ላመጣ የቻልኩት ይሄን ብቻ ነው። ይኸውልሽ ቤቢ። አይ አራበኝም። እንዴት አራበሽም? ምሳ ሰዓት እኮ እየደረሰ ነው። እኔ አሁን መብላት ሳይሆን ወደ ቤቴ ወይም ደግሞ ወደ ትምህርት ቤት መሄድ ብቻ ነው የምፈልገው። ቆይ ተረጋጊ። ትሄጃለሽ። ነገሮች ይረጋጉና ትሄጃለሽ። አንገትሽን ተሻለሽ? አዎ ደህና ነው። እኔማ በሰላም ተሸክሜ ላመጣሽ ነበር ሐሳቤ። አጅሪት ግን ስትፈራገጪ ከእጄ ላይ ወድቀሽ ተፈጠፈትሽ። በቃ እሺ በቃ አሁን ልቀቀኝና ወደ ቤቴ ልሂድ። እኔ አልያዝኩሽም እኮ ትሄጃለሽ አልኩሽ። ደህንነትሽ እስኪረጋገጥ ድረስ ግን እዚህ ትቆያለሽ ነው ያልኩት። ደህንነትሽ እስኪረጋገጥ? አዎ። ሙሉ ታሪኩን ይሄን ብርቱካን ከበላሽ በኋላ እነግርሻለሁ። ኧረ እባክህን ጫካ እባክህን። እኔ እኮ አንተን ምንም አላደረግኩም አይደል? ቆይ እኔ ምን አደረግሽኝ አልኩሽ? ማለቴ በቃ አጥፍቼም ከሆነ ይቅርታ፣ ግን አሁን እንድሄድ ፍቀድልኝ። እናቴ ሰሞኑን በጣም አሟታል፣ ግን ፈተና ስለነበረኝ ነው ትቻት የወጣሁት። አሁን ደግሞ መጥፋቴን ስትሰማ ይበልጥ ስታመማለች። አይዞሽ፣ እናትሽ መጥፋትሽን አትሰማም። ከመስማቷ በፊት እቤት ትመለሻለሽ፣ አታስቢ። ቆይ እሺ፣ ግን ለምንድን ነው እዚህ ያመጣኸኝ? ላድንሽ። ከማን? ከባለ መኪናው። ማታ ያ ባለ መኪናው ሰውዬሽና ጥሩ ቀን መጠጥ ቤት ውስጥ ተቀምጠው አንቺን ስለ መጥለፍ ሲያወሩ ሰምቻቸው ነበር። ከዚያ ደግሞ ጠዋት እሱ መኪናውን ጫካ ውስጥ አቁሞ አየሁት። ከእሱ ትንሽ ራቅ ብለው ደግሞ ሁለት ጎረምሶች አድፍጠው አንቺን ሲጠባበቁ አየሁ። እንዴ? አንቺም ደግሞ ወደ ወጥመዳቸው እየመጣሽላቸው ነበር። ስለዚህ እኔ ቀድሜ ጠልፌሽ ወደዚህ እንድትመጪ አደረግኩ። ድንገት ከዓይናቸው ሰወርኩሽ። እርግጠኛ ነህ? እርግጠኛ ነህ ማለት አላመንሽኝም? አይ አምኜሃለሁ እኮ፣ ግን እንዴት እንደዚህ ያስባል ብዬ ነው። እሱ ያደገበት መንደሩ ውስጥ ጠለፋ የተለመደ ባህል ነው። ስለዚህ እሱም ድንገት ጠልፎሽና መንደሩ ወስዶሽ በግድ ሚስቱ ሊያደርግሽ ነበር ሐሳቡ። በስመ አብ! ኧረ እኔ በፍጹም እንደዚህ ያስባል ብዬ አልጠረጠርኩም ነበር እንጂ ቅድም እኮ አቡም መኪናው ሲያልፍ አይቼዋለሁ ብሎኝ ነበር። አዎ፣ መኪናውን አለፍ አድርጎ አቁሞ ሊጠብቃቸው ነበር ሐሳቡ። እኔ ግን ያላሰበውን አድርጌ ሐሳቡን አፈረስኩበት። በእውነት በጣም አመሰግናለሁ ጫካ። ለምኑ? ያው ስላዳንከኝ ነዋ። እና ሰውን የሚያክል ነገር በግድ ጠልፈው ሲወስዱ ዝም ብዬ ላያቸው ነው? በዚያ ላይ ደግሞ እኔም እኮ የሴት ልጅ ነኝ። አሁን በሕይወት የለችም እንጂ በጣም የምትደነቅ እናት ነበረችኝ። እሷን ካጣው በኋላ ነው እንደዚህ የሆንኩት እንጂ በትምህርቴ የራሱ ጎበዝ ተማሪ ነበርኩ። ጫካ የሚለው ቅጽል ስም የወጣልኝ እንኳን እናቴ ከሞተች በኋላ ቤት መግባት አስጠልቶን ጫካ ለጫካ እየዞርኩ እውል ስለነበረ ነው።
እና እኔ ሴትን በጣም አከብራለሁ። እንኳን ሴትን ልጎዳ ይቅርና ትንሽ ጉዳት ካየው ራሱ ያንገበግበኛል። በተለይም ደግሞ ለእንዳንቺ አይነት ሴቶች በጣም ነው ምሳሰው። ማለቴ በደንብ አላውቅሽም፣ ግን ዝም ብዬ ሳይሽ ግን ትልቅ ዓላማ ያላትና በብልጭልጭ ነገር የማትታለል ሴት ትመስይኛለሽ። እና ይህንን የመሰለ ማንነት በማንም ወመኔ እጅ ሲጨናገፍ ቆሜ ማየት እንዴት እችላለሁ? እውነት በጣም በጣም ነው የማመሰግነው ጫካ፣ በጣም። ቆይ መጀመሪያ ቤተሰቦችሽ ጋር በሰላም ድረሽና ከዛ በኋላ ታመሰግኝኛለሽ። እሺ። ሰዎቹ አሁንም እዚህ አካባቢ አድፍጠው እየጠበቁ ሊሆን ስለሚችል ሁኔታቸውን ለትንሽ ጊዜ እንየውና የፈለግሽበት ቦታ አደርስሻለሁ። እሺ። ሰላም፣ ዛሬ ምን ሆነሻል? ዛሬ ምን ሆነሻል ነው ያልኩሽ። አይ ምንም። ቅድም ከረፍት መልስ በጣም አርፍደሽ ነው የገባሽው። ከዚያ ክፍል ውስጥ ከገባሽ በኋላም ደግሞ ጥፍርሽን በጣም እየነከሽ ስትቁነጠነጪ ነበር። አይ ደህና ነኝ። እርግጠኛ ነሽ? አዎ። እሺ፣ ዛሬ ጓደኛሽ ስለምንድን ነው የቀረችው? ጓደኛሽ? አዎ፣ ዛሬ በፈተና ቀን ምን ሆና ነው የቀረችው? የምታውቂው ነገር አለ? አይ አላውቅም። የምታውቂ ግን ትመስያለሽ። ግድ የለም፣ ልትዋሽኝ አትሞክሪ ሰላም። እኔ ሰው ሲዋሸኝ በደንብ አድርጌ ነው የማውቀው። አይ ለመዋሸት ፈልጌ እኮ አይደለም። እና ለምንድን ነው የማትነግሪኝ? ለማንም እንዳትናገሪ ስላለችኝ ነው። ማናት ያለችሽ? ፍርዬ። ቆይ ምን አጋጥሟት ነው እንዳትናገሪ ያለችሽ? ግድ የለም ንገሪኝ። አንቺ እንደነገርሽኝ አልነግራትም። ለሌላ ሰው አይናገሩም? አልናገርም። እስቲ ማሉልኝ። አልናገርም ብዬ ቃሌን ሰጠሁሽ እኮ። አሁን ንገሪኝ፣ ምንድን ነው? ፍርዬ ተጠልፋለች። ምን? አዎ፣ ጫካ የሚባለውን ሰውዬ ያውቁት የለ? ጫካ? ጫካ ማለት ያ ባለፈው ልጅቷን የገደላት ሰውዬ። የገደላት ሳይሆን ገደላት ተብሎ የተወራበት ሰው ማለትሽ ነው? አዎ፣ እሱ ነው የጠለፋት። ቆይ ከየት ነው የጠለፋት? ምን እያልሽኝ ነው? አዎ፣ ወደ ትምህርት ቤት ስንመጣ አግኝቷት ወደ ሆነ ቤት ወስዷታል። ምን? አዎ፣ አሁን እሷን አግኝቻት ነው የመጣሁት። ለዛ ነው ያረፈድኩት። አረ ቆይ ምንም አልገባኝም ሰላም። በግድ ተወስዳ ሄዳ ከሆነ አንቺ እንዴት አግኝተሻት መጣሽ? ያገኘኋት ወንድሟ ነግሮኝ ነው። ያናገርኳት ደግሞ ቤት ውስጥ ሆና ነው። እና ለምንድን ነው እስካሁን ለሰው ያልተናገርሽው? እሷ አትናገሪ ብላኝ ነው መምህር ከድር። አሁን ነግሬዎት የለ? እሱ ምንም አያደርገኝም። ለሰው ከተናገርሽ ግን የባሰ ችግር ያመጣብኛል። እኔው ቀስ ብዬ ላናግረው ስትለኝ እሺ ብያት መጣው። እስከ ትምህርት ቤት መውጫ ድረስ ግን ወደ ትምህርት ቤት ወይም ወደ ቤት ካልመጣው ለሰው ተናገሪ ብላኛለች። እና እስከዛ ሰዓት እየጠበቅኩ ነበር። እና አሁንም ያለችው እዛው ነው? አይተሻታል? አዎ፣ አሁን አይቻት እኮ ነው የመጣሁት። እና ደህና ናት አይደል? ምንም አልተጎዳችም? አይ አልተጎዳችም። እንደውም በጣም በሰላም እያናገረችኝ ነበር። አሁን ስመለስ ወደ ትምህርት ቤት ወይም ወደ ቤት አደርስሻለሁ ብሎኛል አለች። ስለዚህ ጉዳዩ ጥንቃቄ ይፈልጋል ማለት ነው? አዎ፣ ወይም እኮ እስካሁን ቤቷ አድርሷትም ሊሆን ይችላል። እንግዲህ እንዳልሽው አሁን ከዚሁ ፖሊስ ይዞ መሄዱ የበለጠ ችግር ውስጥ ሊከታት ይችላል። ስለዚህ መጀመሪያ እኔና አንቺ እንሂድና ቦታውን ታሳየኛለሽ። ከዚያ አሁንም እሷ እዛ ውስጥ እንደተቀመጠችና አደጋ ውስጥ እንዳለች ካረጋገጥም በኋላ ወዲያውኑ ስልክ እንደውልና ፖሊስ እንጠራበታለን። እሺ። ብቻ እንዴት እንደማመሰግንህ አላውቅም ጫካ። እኔም እኮ በእኔ ላይ ይህንን ታደርጋለህ ብዬ ማመን አቅቶኝ ነበር። እንዴት ማመን አቃተሽ? ያው ነፍሰ ገዳይ ነው እያላችሁ አይደለም እንዴ ሁላችሁም የምታምኑት? እኔ ግን ብዬህ አላውቅም። እኔ ሁሌም ቢሆን እውነቱ እንዲወጣ ነበር የምፈልገው። ምክንያቱም አንተ ሰው እንዳልገደልክ አውቃለሁ። እንዴት አወቅሽ? አንደኛ ልቤን አምነዋለሁ፣ ሁለተኛ ደግሞ መምህር ከድር የምላቸው አስተማሪ ሐኪሞቹ ያሉትን ነግረውኛል። ቆይ ምንድን ነው እውነቱ? ምን ያደርግልሻል? ብሰማው ደስ ይለኛል። ማወቅ እፈልጋለሁ። እውነቱማ ያው ልጅቷን ለትንሽ ጊዜ ነው ማውቃት። አባቴ ደስ እንዲለው ብዬ ነው ያገባዋት እንጂ አውቂያት ወይም ፈልጊያት አይደለም። እና በመጀመሪያ ያገኘዋት ጊዜ በጣም ጤነኛ ነበረች። የሰርጉ ቀን አካባቢ ግን አሟት ነው የከረመችው። ከዚያ በሰርጉ ማግስት ደግሞ ይበልጥ አመማት። በተለይ ወደ ማታ አካባቢ ድንገት ደም ይፈሳት ጀመር። ወይኔ! እዚያ ምንድን ነው ብዬ ስጠይቃት
ወላጆቿ በዚያው ሰሞን እንዳስገረዟት ነገረችኝ። አዎ ቁስሏ ገና አዲስ ነበር። ከዚያም ደግሞ ማመርቀስ ጀምሮ እንደነበርና እንዳስቸገራት ነገረችኝ። ከዚያ በኋላ ቁስሉ ሌሊቱን ደምቶ አንሶላውን አርጥቦት አደረ። በኋላም ትኩሳት ጀመራት፣ መድከም ጀመረች። ያኔ ነው ደንግጬ ወደ ሆስፒታል ያመጣኋት። ከዚያ ሆስፒታል ስደርስ ሐኪሞቹ ቁስሏ ኢንፌክሽን ሰርቷል፣ ደማም ብዙ ፈሷል አሉ። ውይ በጣም ታሳዝናለች። ለማንኛውም ይኸው ነው በቃ። ይሄ ነው የተፈጠረውና ማንም ሰው ሊሰማ ያልተፈለገው ታሪክ እንጂ እኔም እሷም የተፈጠረውን ሁሉ ለሐኪሞቹም ለፖሊሶቹም ነግረናቸዋል። እነ ካሰች ደግሞ ጫካ ሲመታት ከማኅፀኗ ደም ፈሰሰ ምናምን የሚል የፈጠራ ወሬ ጨምረው ማናፈስ ጀመሩ። ወይ ጉድ! በተለይ ካሰች ሆነ ብላ ነው እንደዚህ ያደረገችው። እንዴ ቆይ ለምን? የገረዘቻት እሷ ነበረቻ። ምን? አዎ ካሰች ነች ለዚህ ያበቃቻት። እሷ ወስዳ እንደገረዘቻት ከመሞቷ በፊት ነግራኛለች። ለዚህ ነው ወላጆቿም ሆስፒታል ሆነው ለካሰች ከጉዳ አውጪን ብለው መልእክተኛ ይላኩት። ከዚያ ካሰች ከሁሉም ሰው ቀድማ ሆስፒታል ተገኘች እና የልጅቷን ሁኔታ ስታይ ስላላማራት የእሷ ጉድ እንዳይወጣና እሷ እንዳትወነጀል ፈርታ ጫካ ነው ወንጀለኛው ብላ ወሬውን በተነችው። ቆይና ሐኪሞቹም ፖሊሶቹም ዝም አሏት? ግርዛቱ አካባቢ የሚቀበለው ነገር ነው። ቆይ እሺ ፖሊሶቹስ? ፖሊሶቹም እውነቱን አውቀውታል እና በቃ ማንም አይከሰስም ማለት ነው? ለጊዜው ማለት ነው እንግዲህ። እንዴ የገደላት እኔ ሳልሆን የካሰች ምላጭ ነው እና ስለዚህ የምላጩን ቅጣት እኔ ወስጃለሁ ማለት ነው። መዘዙ እሷን ብቻ ሳይሆን እኔንም ገደለኝ። ምንም ባላጠፋሁት ጥፋት ነብሰ ገዳይ ተብሎ ከመፈረጅ የበለጠ የከፋ ሞት ደግሞ ያለ አይመስለኝም። አይዞ ጫካ፣ አሁንማ ተባብረን እውነቱ እንዲወጣ እናደርጋለን። እሺ መውጣቱም አይቀርም። ያው ትንሽ ዋጋ ሊያስከፍል ይችላል እንጂ አንድ ቀን ይወጣል። እኔም በምችለው አቅም ሁሉ አግዛለሁ። አይዞ እሺ። መጀመሪያ ራስሽን አግዢ። ዝም ብለሽ ትምህርትሽን ተማሪ። ግራና ቀኝ ሳቲ ቀጥ ብለሽ ከተማርሽ ያኔ በራስሽና በሰው ሕይወት ላይ ለውጥ ማምጣት ትችያለሽ። እኔም ያኔ ቀጥ ብዬ ተምሬ ቢሆን ኖሮ ዛሬ በእንደዚህ አይነት ሁኔታ ውስጥ አልገኝም ነበር። የሆነ ድንጋጌና የሕግ አንቀጽ እየጠራው ተከራክሬ ንጽሕናዬን አስመሰክር ነበር። እነሱም የሕግ ዕውቀት እንደሌለኝ ስላወቁ ነው ለሕዝብ አፍ አሳልፈው ይሰጡኝ። እኔም እኮ ዳኛ ወይም ጠበቃ መሆን ነው የምፈልገው። ነው? አዎ፣ በፊት ሕክምና ነበር የምፈልገው። አሁን ግን ወደ ሕግ መግባት ፈልጊያለሁ። እና የወደፊቱ አንዳኛ ነው ይሄ ጠልፎ ላይ ያገባ የነበረው ደፋር። በይልቅ አሁን ይህንን ብርቱካን ብይ። አሁን ግን ከዚህ አካባቢ ብንሄድ ጥሩ ነው ጫካ፣ ፖሊስ እንዳይጠሩብህ። አይዞሽ፣ እዚህ መሆናችንን የሚያውቁ ሰው የለም። አይ አለ። ማን? ጓደኛዬ እኮ ተከትላ መታ አግኝታኝ ነበር። መቼ? ቅድም ተመልሰ ከመምጣት በፊት። ኦ ያቺ ፈሪ ጓደኛሽ ነች ገና ስታይኝ የምትሮጠው? አዎ፣ እሷ መታ ከውጭ አናግራኝ ነው የተመለሰችው። እንደዛ ከሆነ እኔ ተነሽ በቃ። የአካባቢው ሰው እንደሆነ እንኳን ይህን ሰበብ አግኝቶ በፊትም ሊሰቅለኝ ተዘጋጅቷል። ስለዚህ ተነሽና ቶሎ ቤትሽ ላደርስሽ። እሺ። አድማጮች፣ ተከታታይ የሆነው መዘዝ የሬዲዮ ድራማ ክፍል 15ኛውን ነበር ቀደም ሲል ስታደምጡ የቆያችሁት። 15ኛው ክፍል በዚሁ ነው የሚያበቃው። ሳምንት የመጨረሻውን ክፍል 16ኛውን ይዘንላችሁ እንቀርባለን። አብራችሁን በመቆየት ድራማውን ስለተከታተላችሁ እጅግ አድርገን እናመሰግናለን። የድራማው ጸሐፊ ቤዛ ኃይሉ ናት። ሳምንት በሰላም ያገናኛል። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ